ለእኔ ደግሞ በጣም ትመቸኛለች። ምን ነካ ናቲ? ደረጃህን ወቅ እንጂ። ስለምን ደረጃ ነው የምታወሪው? አንተ እኮ እሷ አትገባህም። እና አንዷን አሮጊት ልጥበስ? አሽሙር ነው። እኔ እኮ የተሻሻልክ መስሎኝ ነበር። የምን መሻሻል ነው? አጠፋው? አባቴን ይቅርታ ጠየቁ። ይኸውልህ ናቲ፣ እኔ አባትን ሳይሆን አንተን ነው የምወደው። እንዴት? አባቴ እኮ ከኔ ይልቅ አንቺን ነው የሚወደው። ቆይ እኔ በዚህ ልክ የምወደድ ልጅ አንተ ጋር መጥቼ እንዴት ረከስኩኝ? የተሸጠን ዕቃ እኮ መልሶ ሲሸጥ ዋጋ ይረክሳል። ግን አፍቅረሻለሁ። እየቀለድክ መሆን አለበት። አልቀለድኩም ትሁቴ። እዚህ ቤት ከመጣው ቀን ጀምሮ ካየሁሽ በኋላ ወድጄሻለሁ። ይህንን ፈጽሞ አልጠበቅኩም። ሁሌ ደግሞ እኔን ስትረጂኝ ይበልጥ አከበርኩሽ። ናቲ ይኸውልህ፣ ምንም አትበይኝ ትሁቴ። እንድታስቢ ከፈለግሽ ዛሬ ላይ ልሰጥሽሻለሁ። ግን አይሆንም እንድትይ ሳይሆን እንድትረጋጊ ነው። ጨዋ ልጅ እንዳለኝ ነው። አሁን እኔ ለሱ ብበዛበት እንጂ አንስበታለሁ። እባክሽን ወደ እኔ አትምጪ። ሰሚኛለሽ? ቤቱ የኔ ነው። መንቅሬ ላስወጣሽ እችላለሁ። እሺ ከቤቱ አስወጪ። እዚህ እስካለው ግን አንቺ አትምጪ። በረሃብ እንዳትሞቺ እኔ እኮ ነኝ ምግብ የምሰጥሽ። አትስጪ። ተርቤ ልሙት። በቃ አልፈልግም። ኧረ በጣም ተሻሽለሽ አይደል እንዴ? ውጪልኝ። አልወጣም። ምን ታመጫለሽ? ውጪልኝ። አልወጣም። ልጆቹን መጸዳት አለባቸው። በረኪና ምናምን ያስፈልጋል። አይሆንም ትሁት። እሺ አንቺ ገዝተሽ ነው። በቃ እየላክሽኝ ነው። ምን ችግር አለው? ለቤትሽ እኮ ነው። ሂጂና ግዢ። ግን 10 ደቂቃ መቆየት እንዳለችው ደረሰበት ማለት ነው። እንግዲህ ትሁት ሁሉ ነገር ነገረችው። ነገር ግን እናቴ ማግኘት አለብኝ ብሎ በንዴት ጥፎው ሲሄድ ስለኔ ህይወት አታስብም እንዴ ስትለው ዞር ብሎ ከዛ በጣም ይቅርታ አድርግልኝ ትሁት ስሜታዊ በመሆኑ ብሎ ይቅርታ ጠየቃት ማለት ነው። ነገር ግን እንግዲህ እናትን በሰላም ማግኘት እናት እንዳትጎዳ የምትፈልግ ከሆነ ራሴን መቆጣጠርና ስሜታዊ መሆን የለብህም እያለችው ነበር ማለት ነው። እሱም በሀሳቧ ይስማማል። እንግዲህ እናቱ መኖሩ በጣም ደስ ብሎታል። እናቴ ድጋሜ እንደተወለደ ነው የተሰማው። በጣም ደስ ብሎት ነበር። ትሁት የት ሄደሽ ነበር ብሎ ተመስሁን ገዛኝና ቤቴ እየጠየቋት ነበር። ለምን ከዚህ ወጣ ስላት የወጣሁበት ምክንያት ያው ከቤቴ ጋር ተጣልታ ነበር ከቤት የወጣቸው። ነገር ግን ዝም ብለሽ እንዳሰኘሽ ከዚህ ቤት መውጣት የለበሽም። ማንና አግኝተሽ ከናቲ ጋር አይቼሽ ነበረ ስትላት አጋጣሚ ነው የተገናኘን እንጂ ምን ስታወሩ ነበር ስትለው አይ ምን የሚያወራው ነገር ለን ከአባቴ ጋር መጣላት የለብህም ከአባቴ ጋር መስማማት አለብህ ብላ ነበረ ያወራው ብላ ነገረቻቸው ማለት ነው። ነገር ግን አሁን ማውራቱን ከዚህ በኋላ የትም ስትሄጂ ለኔ ማሳወቅ አለብሽ እንዳሰኝሽ ከዚህ ቤት እየወጣሽ መውጣት የለብሽም ብሎ አስፈራራት ማለት ነው። እሷም በሀሳቡ ተስማማለች። እሺ ካሁን በኋላ አልወጣም ቤቴን በቃ ትንሽና ወደ ስራሽ ሂጂ እያለቻት ነበረ ማለት ነው። ነገር ግን አሁንም እንዳሰኘሽ ከዚህ ቤት የትም ቦታ መሄድ የለብሽም ብሎ ይነግራታል። ከዛ እሷም እሺ ትለዋለች ማለት ነው። እቺ ልጅ ምንም ደስ እያለችኝ አይደለም ከዚህ ቤት ማባረር አለበት እንዴ እንደዛ ማድረግ አንችልም ብዙ ምስጢር እኮ ታውቃለች አጋልጣ ልሰጣን ትችላለች። ስለዚህ ከዚህ ቤት ወዴትም አትሄድም ተስማምታችሁ መኖር አለባችሁ እንጂ እሷ መጥፎ ነገር እንዳታረጊ ብሎ ገዛኛ ስፍራ ጭራሽ እኔ ጥፋተኛ ሆንኩ ማለት ነው ብላ ቤት እጅግ በጣም ትናደዳለች ማለት ነው። ነገር ግን አሁን ስሜታዊ ከመሆን ራስሽን ተቆጠቢ ብላ እንግዲህ ገዛኝ ደግሞ ልጅሽን ማየት የምትፈልጊ ከሆነ ልጅሽ ፍቅር ይዞታል ከትሁት ብሎ ነገራት። ከማኑ ትሁት ደግሞ ማነው ትሁትን አታውቂም እያላት እሷ ደግሞ ምንም እንደማታውቃት እየተናገረችው ነበር ማለት ነው። ታዲያ አንተ አለ እንደ አባቱ አይደለም አይ ምንም ነገር ሳይኖር ፍቅር ይዘዋል እንዴ ባዶ እንትን ብሎ እያለ ሲናገር ነበር። ታዲያ አንተ አባቱ እኮ ትረዳዋለህ እኔ ምንም ማረዳ አንቺ ክብልሽ መርዳት ትችላለሽ እኔ ብኖረኝ ኖሮ እኮ እረዳ ነበር ልጄን እያለችው ነበር። ነገር ግን ናቲ እንግዲህ ጸባ ገዝቶ ወይም ደግሞ ከሱ ጋር ተስማምቶ የተፈጠረውን ነገር ለማጣራት እናቱ በህይወት መሆኑ ሲሰማ እንግዲህ አባቱ እግር ስር ወድቆ ይቅርታ ከጠየቀ በኋላ
ከነሱ ጋር ሰላም ያወረደ መስሎ እነሱን ቀርቦ ለማየት ነበር። እናቱ ሞታለች ብሎ ይህንን መቃብር አሳይቶ እናቱ እንደሞተች ነበር ረጅም ዓመታት ሳስብ የነበረው። ነገር ግን እናቱ በሕይወት አለች። እናቱ የት እንዳለች ለማወቅ እንግዲህ እናት ቀርቦ እንግዲህ እስከዛሬ ባስከፋው ነገር ይቅርታ አድርገኝ አባዬ እንግዲህ አሁን ቁርስ መብላት ቻለ ከኛ ከምግብ ብሎች ላይ አልበላም መሄድ አለብኝ ብሎ ይሄዳል። ነገር ግን እሱ እንግዲህ እየቀረበው አውቆ ነው እንጂ ከልቡ ተጸጽቶ አልነበረም ይቅርታ ጠይቀው። ሲጀምር ጥፋት ምንም አላጠፋም። ስለ እናቱ ሀቅ ነበር ስጠይቅ የነበረው እንጂ ይቅርታ የማስጠይቅ ነገር አልነበረም ማለት ነው። ልጅሽን በጣም እጠላዋለሁ፣ ልጅሽ በጣም መጥፎና በጣም ንቀታ፣ እኔ ቆሜን እጎለዋለሁ፣ እኔን ትቶ ሌላ ሰራተኛ ስርስር የሚለው እያለችው ነበር። ልጄን አታናግሪኝ፣ ልጄን ምንም ነገር እንዳትይም ከአንቺ ጋር መውራት አልፈልግም ሂጂ ውጪልኝ እያለቻት አልወጣም ምን ታመጫለሽ እኔ ከአንቺ ጋር ምንም ንግግር የለኝም እኔ እኮ ነኝ ምግብ ራብ እንዳይገልሽ ምግብ የሚሰጥሽ አይደለ እንዴ እያለቻት ከፈለኩ በራብ ልሙታ እንጂ ምንም ምግብ አትስጭኝ እያለቻት ነበር ማለት ነው። ቢሆንም ግን አሁን ውጪልኝ አልወጣም ሰሚኛለሽ ከፈለኩ ከዚህ ቤት አንቺን ማባረር እችላለሁ ይሄ ቤት እኮ የራሴ ነው እያለች እየዛተችበት ነበረ። ቤቱ እንግዲህ የእሷ ሳይሆን የዓለሜ ቤት ነበር ማለት ነው። እና ትሁት ብሎ ስታናግረው ነበር። ወደ ትደጅ ነው ስትላት ሱቅ ዕቃ ልገዛ ስትላት ምንም እኮ ብላ ነገር የለም አንዳንድ ነገር ልገዛ ነው ከፈለግሽ አንቺ ገዝ ጭራሽ እኔን ታዝኛለሽ እንዴ 5 ደቂቃ ሰጥቻለሁ በ10 ደቂቃ ውስጥ ሄደሽ ከስሽ እንድትመጪ ብላ ትላታለች። እሺ ትልና ትሄዳለች። ዋና ከእንግዲህ ከተሄድና ናቲ ጋር ይገናኝና ናቲ ከትሁት ፍቅር ይዞታል ማለት ነው። ካየሽ ቀን ጀምሮ ልቤ ላንቺ እንደሚመታና እንደውም በጣም እንደሚወዳት ጭምር ነገራት ማለት ነው። ጉድ ፈላ። በቅርቡ ሰርግ ይኖረናል። እስከዛሬ ለረዳሽና ከልብ አመሰግናለሁ እና በጣም እንደሚወዳትና ከሷ ፍቅር እንዳዘው ጭምር ለመናገር ወሰነ ናቲ ማለት ነው። እንግዲህ እናቱ በሕይወት እንዳለችው ነግረዋለች። በዛ የተነሳ ጉንጫ ሲስማት በጣም ደነገጠች ማለት ነው። ያልተጠበቀ ጉንጭ ሲስሙ በጣም ክው ነበር አለችው እና እንደወደዳትና ፍቅር ከሷ እንዳዘት እሷም ደግሞ ለየት ያለ ስሜት ለሱ እንዳላት ያው ልክ ነው። ከፊት አይቶ መረዳት ይቻላል ማለት ነው። ናቲ እንግዲህ አዲስ ፍቅር ጀምሯል። ፊቱ አበራ ፈገግ አለ ማለት ነው። አይ ፍቅር ፊታችን ፈከክ ያደርጋል እና ለምንድነው የቆየሽው? እስካሁን ለምንድነው የቆየሽው? ማንን አገኘሽው ብላ ስታፋጥጣት ነበር ቤቲ ማለት ነው። እኔ ማንም አላገኘውም ብላ መለሰችለት ነበር። እባክሽ ከአንቺ ጋር መጨቃጨቅ አልፈልግም፣ ስራ መስራት ትችላለሁ ስትላት ጭራሽ እንዴት ነው የምትመልሽ? ጥጋብሽ እኮ ምናምን ትሰምኛለሽ፣ ልክሽን ቦታሽን ብታቂ ይሻልሻል እያለች እየዛተችበት ነበር ማለት ነው። ስለምን እንደምታወሪ እየገባኝ አይደለም፣ እባክሽን ተይኝ ትላታለች። ከዛ ለሙገዛ ይገኝና ናቲ እና ምን አስበሃል እያለ አይ ምንም አላሰብኩም አባዬ እያለ አብረን እንሰራለን ብሎ እያሰበ ነበር ማለት ነው። እና ናቲ እንግዲህ የቀረበው እናቱ በሕይወት እንዳለችው ካወቀና እናቱ ምን እንዳደረገ እናቴ እንዴት እንደሞተች እስቲ ንገረኝ፣ በምን በሽታ እንደሞተችም ጭምር ስለ እናቱ መጠየቅና ታማ እንደሞተች እየነገረ ነበር። ቤቴ እንግዲህ ትሁት መጨቃጨቅ ጀመረች። ምንም አላሰራም አለችም። አላምንሽም ታውቂያለሽ፣ አንቺን ቤት ትቼ መሄድ ለአንቺ እምነት የለኝም እያለች እያዛተችበት ቤቴ እባክሽ ተይኝ፣ በቃ ነዘሉት አንድ ከቤት እያለቻት ነበር። አለዛ ስራ ልስራበት እባክሽ ተይኝ እያለቻት ነበር። እሷ ስትወጣ ትሁቴ ከምንም ቁልፍ ፈልጋ ልታገኝ አልቻለችም። ግን እንደምንም ብላ ቁልፉ ፈልጋ ከስንት ፍለጋ በኋላ መጣውልሽ እያለች ትሁቴ እንዴት ነሽ ደህና ነሽ ብላ ስጠይቃት ትሁት አንዳንድ ነገር ልጠይቅ ምግብ በላሽ? አዎ ለኔ ይሄን ልኩ ማሰብ የለብሽም አትጨነቂ፣ አደጋ አለው ለአንቺ እያለቻት ነበር። አይ አለሜ በጭራሽ እንደዛ አታስቢ ብላ ያሳለፈችውን ህይወት እየጠየቀቻት ነበረ፣ ስለ ልጇም ደህና መሆን። እናም ስጠይቃት ገዛኝ እንግዲህ የተበከለ ወተት ለህፃናቶች ወደ አገር ውስጥ እንዳስገባ ሲሰማ እሱን ስትቃወም ነበር። አለሜ ልጆች ማለቅ የለባቸውም በጭራሽ ይህ ወተት ወደ ሀገር መግባት የለበትም ብላ ስትነግረው እሱ ደግሞ አሻፈረኝ 20 ሚሊዮን ብር እንዴት ያመልጠኛል ብሎ በግድ ወተቱን አስገብቶ ብዙ ህፃናቶች እንደሞቱ ጭምር ለትሁቴ ነገረች። እና እሷ ሰው እንዳይጎዳ ወይም ደግሞ ህፃናቶች እንዳያልቁ ብላ ነበረ ስትከላከል የነበረ። ናቴና ቤት ይመጣ ናቴ ቦታ ስላልሰጣት ትሁትን አናግሬ ልምጣ ብላ ትናደዳለች ቤቲ ማለት ነው።
ትሁት እንደናፈቀች እናፍቀሽኛል ብሎ ይነግራታል። እና እንዴት ነሽ ብሎ በቃ መታ እባክህ ልታስጨርሰኝ ነው ሄድ እንጂ ትለዋለች። እና እሺ በቃ በኋላ እንገናኛለን ብሎ ይሄዳል ማለት ነው። እንግዲህ በመጨረሻ ከቤቲ ጋር ይገናኙና ያወራሉ ማለት ነው። እባክህ ልክ ማወቅ አለብህ። ጭራሽ ከገረድ ስርሽር ስላለ እንደ ቆይ እኔ ምን ጎሎኝ ነው? እኔ እንደምወድ ታውቃለህ። አባትን አላፈቅረውም፣ አንተን ነው የማፈቅረው። አይ አንቺ እኮ የአባቴ ሚስት ነሽ፣ እንዴት ነው የምታስቢ? እያላት እና አንቺ ተሽጠሻል እያለት ነበር። እርካሽ ነሽ እያልከኝ ነው? አይ አይደለም፣ እንደዛ ሳይሆን እንግዲህ አባቴ ገዝቶሻል እያልኩሽ ነው እያለት ነበር። እና ቤቲ በጣም ትናደድና ትበሳጫለች። እና እንግዲህ እናቴ እኔ አባትን አልወዱም፣ አንተ ነው የምወደው። ቆይ ለምን አትረዳኝም? እባክን ልክን ብታውቂሽ ይሻላል እያለች በተለምኖ እናቴ ግን አሻፋሪን በጭራሽ እኔ ላንቺ ምንም ቦታ የለኝም። ትሁትን ግን አታስጨንቃት እባክሽ። ትሁት ምንም የምታውቀው ነገር የላት፣ እሷን ባታስከፈት ደስ ይለኛል እያላት ነበር። እና ታዲያ እኔ ነኝ መጥፎ፣ እኔ ነኝ ርካሽ እያለች መናደር ትጀምራለች። እኔ አላልኩም፣ ግን አንቺ የአባቴ ሚስት ነሽ እንጂ አባቴ ቀድሞ ገዝቶሻል አልኩሽ እንጂ በጭራሽ እኔ አንቺ ምንም ያልኩሽ ነገር የለም እላታል። እና በጣም ትናደዳለች። እልቁንስ ተይኝትና ከትሁት ጋር ማውራት ይጀምራል። ትሁትን ካየው ቀን ጀምሮ እንዳፈቀራት ፍቅሩን ገለጸለት ማለት ነው። ቤቴ ግን በጣም ተናዳ ነበር እና ትሁትን እንደሚወዳት እናቴ ስነግረው በጣም ደነገጠች። ትሁት ምንድን ነው የምታወራው? እናቴ እኔ እንደዛ አልጠበቅኩም ነበር፣ ከኔ ፍቅር ይዛል ብዬ በጭራሽ አላሰብኩም ነበር። የምርህን ነው ስትለው፣ አዎ ትሁት አፍቅርሻለሁ፣ እባክሽ አሁን ምንም ነገር አትበኝ፣ አስበሽው አሳውቅኝ እባክሽ ይላታል። እስከ ማታ አስበሽ ልትነግረኝ ትችያለሽ፣ ግዴታ በአሁን የለበትም እያላት ነበር። ትሁት እንግዲህ እናቴ ፍቅር ጥያቄ እንዳቀርባትና እንዳፈቅ እንደሚወዳት ነክሯታል። እሷ ግን በሀሳብና በደስታ ጭልጥ ብላ ሄዳለች። ከንፋለች ማለት ነው። በሀሳብ ተመስጣለች እች ልጅ።